እርሶን በአንድ ጊዜ ነው ፖለቲከኛ የሆኑት ተብሎ ይተማሉ ብዙ ስለ ፖለቲካ ሳያነቡ ሳይዘጋጁ በድንገት ነው ፖለቲከኛ የሆኑት ተብለዋል ስለጋበሽ ወደ ጥያቄዎቼ ሳልፍ እርሶን ሰዎች ሲያነሱ ወይም ሲያስታውሱት የሚያስታውሱት የቋንቋ መምህር እና ሃይማኖት አካባቢ የነበረን አገልግሎት ወይም እንቅስቃሴ ነው የሚያነሱት አብረው ሲያነሱ እርሶን በአንድ ጊዜ ነው ፖለቲከኛ የሆኑት ተብሎ ይተማሉ ብዙ ስለ ፖለቲካ ሳያነቡ ሳይዘጋጁ በድንገት ነው ፖለቲከኛ የሆኑት ተብለዋል ለዚህ መልስ አሉት አው እውነት ነው እንዳልሽው እኔ አንድ ጊዜ ፖለቲከኛ ሆናለሁ እየገምቼ አላውቅም አስቤም ዝግጅት ማድረግ ያላውቅም በሙያ ላይ ጥሩ ሙያተኛ ሆኜ ጥሩ መምህር ሆኜ ለመግፋትና በዛው ስራ ለመቀጠል ነበር ዋናው አላማዬ ነገር ግን በአካባቢ ማያቸው አንዳንድ ነገሮች አንዳንድ ጊዜ መታገስ ማየትና መታገስ ከሚችሉት በላይ የሚሆንበት ጊዜ አለና እና በተለይም በዚህ በአዲስ አበባ አካባቢ ያሉ ገበሬዎች ክፉኛ የተፈናቀሉ በመጡበት ሰዓት አጋጣሚ ሆኖ ቤቴ ወደ አዳማ አዲስ አበባ ዩኒቨርሲቲ በሰራ ምንኖረው አዳማ ነውና ወደዛ በመመላለስበት ጊዜም ብዙ አጋጣሚዎች ነበሩና እነዚህ ነገሮች የማይበት እነዚህ ሰዎች የት ደረሱ የሚለው ጥያቄ ሁሌ ጥያቄ ይሆንብኝ ነበርና አይኔን ከፍቼ የበለጠ ማየት ሲጀምር ደግሞ በተለይ መሬትን አስመልክቶ የሚደረገው ወረራ እጅግ በጣም አጸያፊና መታገስ ከሚችሉት በላይ ሆኖ ነው ያገኘሁትና ስለዚህ አንድ ነገር ቢያንስ ለውጥ ማምጣት ብችልም ባልችልም መናገር አለብኝ የሚል ውሳኔ ላይ ደረስኩኝ በአጋጣሚ ይሄንን እንደወሰንኩ አንድ የፖለቲካ ድርጅት ጥሪ ያደረገልኝና ኦፌደን የሚባል ኦሮሞ ፌደራላዊ ዲሞክራሲያዊ ንቅናቄ ጥሪ ያደረጉልኝና በቀጥታ ምንም ዝግጅት ሳላደርግ ብዙ ምክክር ሳያስፈልገኝ ቀጥታ ወደ ድርጅቱ ገባው ማለት ነው እንደገባው ወዲያውኑ ወደ ስራ አስፈጻሚ ኮሚቴ አባልነት ተሸጋገርኩ ለምርጫ ተወዳደርኩ ወደ ተባልኩ በዛው በቃ ወደ ፖለቲካ ዓለም ወደ ምርጫ ክርክርም አለ የመሳሰሉ ነገሮች ውስጥ ሳላውቅ ራሴ ተዘፍቄ ተገኘው እና በዚህ ሁኔታ ነው እውነት ነው ዝግጅት አላረኩም ብዙ አላነበብኩም ብዙ አልጻፍኩም በፖለቲካ ዙሪያ ነገር ግን የማየው እዚህ ያለና አሁን ያለን ነገር ልክ የሆነና ልክ ያልሆነ ነገር ባቅሜ መዝኜ ተገቢ አይደሉም የምላቸው ነገሮች መቃወም ጀመርኩ በዚህ አይነት ሁኔታ ነው ወደ ፖለቲካ የገባሁት ለነገሩ ብዙ ፖለቲካ ሰዎችም ብዙ አንብበው አይደለም ወደ ፖለቲካ የሚሄዱት ግን ያው ፍላጎት ስላላቸው ነው እኔ ግን ልዩ የሚያደርገው ፍላጎት ሳይኖርኝ ወደዛ መግባት ነበር ማለት ነው ትክክል ነው አነሳሽው ጥያቄ ወደ ሌላ ጥያቄ ሳልፍ እርሶ ኦሮሞ ኖት ወይስ ኢትዮጵያዊ ኖት ኦሮሞም ኢትዮጵያዊም መሆንስ ይቻላል ወይ ደግሞም ኢትዮጵያዊ ተብለን ሁላችንም የሚያቀፍ አንድነት አለ ብለው ያምናሉ ወይ እኔ ኦሮሞ ብቻም አይደለው ኢትዮጵያዊ ብቻም አይደለው ብዙ መገለጫዎች አሉኝ ብዙ ማንነቶች አሉኝ በጾታ ወንድ ነኝ ለምሳሌ በቁመት ብንሰለፍ ረጃጅም ከሚባሉት ውስጥ ነው ዘለግ ካሉት ውስጥ ነው የምመደበው በትምህርት ከሆነ ትንሽ ትምህርት ቀመስ ከሚባሉት ውስጥ እመደባለሁ ያ ማንነቴ ነው በሃይማኖት ከሆነ ክርስቲያን ነኝ ያም ሌላ ማንነት ነው በመልክ ከሆነ ጥቁር ነኝ ነጭ አይደለሁም ፈረንጅ አይደለሁም እነዚህ ሁሉ መገለጫዎቼ ናቸው እና እነዚህ አሁን የተቀስሻቸው ነገሮች ከነዛ ነገሮች ውስጥ አንድ ወይ ሁለት ናቸው ጥሩ አልመለሱም በቀደ በግልጽ ለማስቀመጥ ሁላችንስ የሚያቀፍ አንድ ኢትዮጵያዊነት የሚባል ነገር አለ ማንነት አለ ያምናሉ ይሄን ኢትዮጵያ የሚባል ማንነት አለ ኦሮሞ የሚባል ማንነትም አለ እንደነገርኩሽ እኔና አንቺ የተለያየ ጾታ ውስጥ ነው የምንወድቀው ግን አብረን እንነጋገራለን አብረን እንኖራለን ወንድነቴ ካንቺ ጋር ለመነጋገር አላገደኝም አብሮ ለመኖርም አላገደኝም ባለቤቴም ሴት ናት ልጄም ሴት ናት እናቴም እንደዛው ናት
አብረን እንኖራለን። ግን ማንነቴ ወንድ ነው። ወንድ ነኝ ብዬ መናገር የማንነቴ መገለጫ ነው። ኢትዮጵያዊ ነኝ ማለቴ ጋናዊ አይደለሁም፣ ናይጄሪያዊ አይደለሁም፣ ግብፃዊ፣ ሱዳናዊ አይደለሁም፣ ኢትዮጵያዊ ነኝ። ከዛ ተመልሰን ስንመጣ ደግሞ ብሔር ወይም በብሔረሰብ በምንናገረው ቋንቋ ብንመደብ ደግሞ ኦሮሞ ነኝ። ስለዚህ እነዚህ የሚጣረሱ የማይግባቡ ነገሮችም አይደሉም። ሁለቱም ተያይዘው መሄድ የሚችሉ ከነዚህ ካሉን መልቲፕል አይደንቲቲዎች ወይንም ደግሞ በጣም ብዙ ዘርፍ ካላቸው መገለጫዎች አንዱ ነው። ስለዚህ ኦሮሞነቴና ኢትዮጵያዊነቴ እኩል ነው የሚሄደው። ችግርን ፈጥሮብኛ አቅም ለማለት ነው። እስቲ ወደ ወቅታዊ ጉዳይ ለመልሶት ነው። በቅርቡ የኦነግን ወደ አዲስ አበባ መግባት ተከትሎ ግጭቶች ተነስተው ነበረ። በኦሮሞ ሚዲያ ኔትወርክ ላይ ቀርበው ግጭቱ መቀስቀስ ተጠያቂ አድርገው ነበር። ግንቦት ሰባት በምን ምክንያት ነው እንደዛ የተናገሩት ነው? ግጭቶች በአብዛኛው ኢትዮጵያ ውስጥ እየተከሰቱ የመጡት ሀያላን ትላልቅ የሚባሉ የፖለቲካ ፓርቲዎች ወደ ሀገር ውስጥ መግባት ከጀመሩ ጊዜ መሆኑ አጠያቂ አይደለም። ሁሉም ሰው የሚያውቀው ይመስለኛል። ምንድነው የተፈጠረው? መጀመሪያ ያው ግንቦት ሰባት አስቀድሞ ገብቷል። በገባበት ሰዓት አርማውን የትም ቦታ የመስቀል እና የማውለብለብ እድልም አግኝቷል። አልተከለከለም ነበረ፣ ይታወቃል። በየአደባባዮቹም አንዳንድ ጊዜ በግል መኖሪያ ቤቶች ብቻ ሳይሆን በአንዳንድ ድርጅቶችም ቤቶች ላይ ይሰቀል እንደነበረ ይታወቃል። ይሄ በእንዲህ እንዳለ ይሄ ነገር አልፎ አትስቀሉ የተባለ ነገር ስለመኖሩ አላውቅም። ያንን የከለከለ አካል አለመኖሩን ማውቃለሁ። ከዛ በኋላ ኦነግ ወደ አገር ውስጥ በሚገባበት ጊዜ ደግሞ ያንኑ ተመሳሳይ ያንኑ የሚመስል ድርጊት ተከናውኗል። የኦነግ ባንዲራ በየቦታው ተሰቅሏል። አንዳንድ ቦታ የኦነግ አርማ እንዳይሰቀል የመከላከል አዝማሚያ እንደነበረ ይታወቃል። ለመከላከል ሙከራ ተደርጓል። በዚህ ምክንያት ግጭት አንዳንድ ቦታዎች ላይ እዚህ አዲስ አበባ ግጭቶች እንደተፈጠሩ ይታወቃል። ይህንን ያደርጉ የነበሩት ደግሞ ግንቦት ሰባት ወደ ሀገር በሚመለስበት ጊዜ ያስተባበሩ የነበሩ ሰዎች መጥቶ የኦነግ አርማ በሚሰቀልበት ጊዜ ሊሰቀል አይገባም የሚል ተቃውሞ እንዳነሱ ይታወቃል። በምን ላይ ማስረጃዎትን ያቀርቡ ባንኩ? ማስረጃ ማለት አሁን ቦታውን ለመጥቀስ ያህል ነው። አይ የግንቦት ሰባት አባላቶች ባንዲራ እንዳይሰቀል የከለከሉበትን ማስረጃ እሱ እንዴት ነው? በየክልሉ ብቻ ሳይሆን በየቀበሌው የግንቦት ሰባት አስተባባሪዎች የነበሩ ሰዎች ይታወቃሉ። አሁንም ይታወቃሉ፣ ዛሬም ይታወቃሉ ማለት ነው። ለምሳሌ ጎሌ አካባቢ ማን ያስተባብር እንደነበረ ማን አርማ ይሰቅል እንደነበረ ይታወቃል። እና እዛው አካባቢ ለግንቦት ሰባት ሲያስተባብሩ የነበሩ ሰዎች የሌላን አርማ እንዳይሰቀል ያደረጉት እዛው አካባቢ ሲያስተባብሩ የነበሩ ሰዎች። አቦ በቀለ ላቋርጦት ነው። የድርጅቱ መሪዎች ወይም አስተባባሪዎች ናቸው ለማለት እንዴት ደፈሩ? ማንም ሰው ነው ያ ሁሉ ሰው ምናልባት የግንቦት ሰባትን ደግፎ ነው ወይ የወጣው? ያን ጊዜ ላይ እኛን ነው በምን እርግጠኛ ሆኑ? አንደኛው ገብቶኛል። ግን የግንቦት ሰባት አስተባባሪዎች ያስተካክልሽ እኔ ስለመውጣት ሰላማዊ ሰልፍ ስለመውጣት አይደለም እና ወደዛ እየመጣው ባንዲራ ወይንም ምንድነው አርማ ስለመስቀል ነው። አርማ የሰቀሉ ሰዎች ከሜዳ ላይ መጥቶ አንቺ አርማ አልሰቀልሽም በግንቦት ሰባት እኔ አልሰቀልኩ የድርጅቱ አባል አይደለንም ምናልባት እኔ አይደለሁም አስተባባሪም አይደለሁም አስተባባሪ ሳይሆን ግን አርማ የሚሰቅል ሰው የለም። ስለዚህ እኛ የምናወራው አሁን ያኔ አርማ ሲሰቅሉ ስለነበሩ ሰዎች ነው እንጂ ሰልፍ ስለሚወጡ ወይንም ከዛ በኋላ ስለተደረጉ ጉዳዮች አይደለም ለማለት የፈለኩት። አርማዎችን በዚህ ሀገር እንግዲህ እርሶም እንደሚያውቁት ብዙ ሰው እንደዚህ አይነት ግርግሮች ሲኖር ይሳተፍበታል። ብድግ ብሎ ከመሬት ተነስቶ
ይሄኛውን ብሎ ግጭት ሊቀሰቅስ ይችላል ወይም ደግሞ ምንም በማያውቀው የፖለቲካ ግባቱ ምን እንደሆነ በማያውቀው እንቅስቃሴዎች ውስጥ እንደሚሳተፍ ይታወቃልና በምን ታወቀ የግንቦት 7 ሰዎች ለመስቀላቸው ወይም የግንቦት 7 ሰዎች ያንን ለማረጋቸው ለእንቅስቃሴ ለማረጋቸው በምን ታወቀ ለማለት ነበር። አሁን ግልጽ ነው ማለት ነው። ግልጽ ነው። አሁንም መልሴ ተመሳሳይ ነው። ምክንያቱም የግንቦት 7 አባል ወይም ደጋፊ ሳይሆን የግንቦት 7 አርማ የሚሰቅል ሰው አለ ካልሽኝ ይሄንን ለሚያዳምጠው ህዝብ መተው ያስፈልጋል ፍርዱን። ምክንያቱም እንደተነጋገርነው ነው ኢትዮጵያ ውስጥ ወይንም አዲስ አበባ ውስጥ በብዙ ሚሊዮን የሚቆጠር ሰው አለ። ያ ሁሉ ህዝብ አርማ አልሰቀለም። አርማ የሰቀሉት ለድርጅቱ ቅርበት ያላቸው ወይ ደጋፊዎች፣ አስተባባሪዎች ወይም አባላት ናቸው። ስለዚህ ከዚህ የበለጠ ከዚህ የተሻለ ይህንን መግለጽ እኔ የግንቦት 7 አባል ነኝ ብሎ መታወቂያ ይዞ ሄዶ የሚያሳይ ሰው አለና ያንን ነገር አሳየኝ እንደማትይ ተስፋ አደርጋለሁ። እሺ ሌላው በዚህቹ ጋር ማነሳሉት በፖሊስ ይሄንን ሁኔታ ገና ዝም ባለበት ሁኔታ ለምንድነው ይሄ ፍረጃ በግለሰብ ደረጃ ወይ በጥላቻ ወይ ደግሞ እንዲሁ ዝም ብለው የሰጡት አስተያየት አያስመስልቦትም ወይ? ምክንያቱም ፖሊስ ምንም እያለ አይደል፣ የፖሊስ ስራ ነው መመርመሩ ብዬ ነው። ትክክል ነው እሱ። እኔ አሁን የፖሊስን ስራ አይደለም ሰራው። ፖለቲከኛ ከራሱ እይታ አንፃር ስለ ሀገር ይገመግማል፣ ይናገራል፣ ስለ ራሱ ፓርቲ አቋም ይናገራል። በአንጻሩ ደግሞ ስለ ሌላው ፓርቲ አቋምና ግንኙነት መናገር ይችላል። ስለዚህ ይሄንን በምንመለከትበት ጊዜ እንደ አንድ ሰው ይሄንን የማየውንና የምገነዘበውን በፖሊስ ስራ ላይ ተጽዕኖ ለመፍጠር አይደለም። ወይንም ደግሞ አርማ መስቀል እኮ እንትንም አይደለም፣ ኃጢአትም አይደለም፣ ወንጀልም አይደለም። ወንጀል ቢሆን ኖሮ ፖሊስን በከለከለ ነበር። የፖለቲካ ምህዳሩን ለማስፋት ለዘመናት ታምቆ የነበረውን ህዝብ ለማስተንፈስ ሲል መንግስት ሳውቆ አይደለም የለቀቀው። እስቲ ይለቀቅና ለዘመናት የታፈነው እስቲ ይተንፍስና እንደፈለገ ይሁን ይውጣለት አይነት ነገር ነው። ስለዚህ ስህተት አልነበረም። ስህተት የሚሆነው የኔ ብቻ ይሰቀል ያንቺ መሰቀል አይገባውም የተባለ ጊዜ ነው። ወደ ሁከትም የሚወስደው እሱ ነው። ወደ ሁከት ከገባ ደግሞ አገር ነው፣ ስለ አገር ነው የምናወራው። አንዱ አገር እዚህ አዲስ አበባ ውስጥ ሁከት ተፈጥሮ እኔ ነፃ ነኝ ልትይ አትችይም። ወይንም ደግሞ እኔ በነፃነት እኖራለሁ እኔ በሰላም እኖራለሁ ማለት አይቻልም። የአዲስ አበባ መታወክ የሁላችንም መታወክ ነው። ሁላችንም ጤና ይነሳናል፣ ሰላም ይነሳናል። ስለዚህ በዚህ መተባበር፣ ስለዚህ መነጋገር ግዴታችን ነው። አንተ የራስህ እንዲሰቀል ያልተከለከልከውን ያህል ሌላው ቢሰቅለው ለምን ትከለክላለህ ነው። ምክንያቱም ይሄ ሰላማችንን ያፈርሳል፣ አያዋጣንም ነው። አንተ የተሰጠህ መብት ሌላው የሚገባዋል ነው። ያንን ካላደረክ ስተት ነው። ወደ ህግ አግባብ መመለስ ያስፈልጋል። የሌላው የራስን መብት የምትፈልገውን ያህል የሌላውንም ልታከብር ይገባል ነው። በዚህ መርዳት ያስፈልጋል፣ መናገር ያስፈልጋል፣ አግባብ አለመሆኑን ማስገንዘብ ያስፈልጋል። ከዚህ አንፃር ነው እንጂ ፖሊስ ቦታ ሆኖ የምስክርነት ቃል ለመስጠት አይደለም። ፖሊስ በብዙ መረጃዎች የያዛቸው የራሱ አካሄዶች አሉት። ወደ ሌላ ጥያቄ እንደገና ላልፍ ነው። የኦሮሞ ታጋዮች እናንተ የተለያየ ፓርቲ ነበረ፣ አሁን አንድ ላይ ተቀይጣችኋል። እንዴት ልታረጉ ነው? ስማችሁን ልትቀይሩ ነው ወይ? ኦነግ ሊባል ነው? ፌኮ ሊባል ነው? ምን ሊባል ነው? ትግሉ ወዴት ይሄዳል? ወደ መቀየጥም ደረጃ አልደረስንም። ነገር ግን ኢንቴንሽን ያለው ፍላጎት ነው ያለው። ለአንድ ዓላማ የቆመ ብዙ ፓርቲ መኖሩ አስፈላጊ አይደለም። የፖለቲካ ፕሮግራሞቻችን የሚመሳሰሉ ከሆነ የፖለቲካ ግቦቻችን የሚመሳሰሉ ከሆነ የምንቆመው ለአንድ ዓላማ ከሆነ የፓርቲ ዱፕሊኬሽን አያስፈልግም። ስለዚህ መጠጋጋትና ወደ ተመሳሳይነት መምጣት ያስፈልጋል፣ ወደ አንድነት ከተቻለ መምጣት ያስፈልጋል በሚል ሐሳቤ ነው። የፓርቲዎች 10-15 መሆን ምን ያስፈልጋል? እና በሀገር ደረጃ ሁሉ ሰው ፖለቲከኛ ሊሆን አይገባም። ሀገር ሁሉ ፖለቲካ ፓርቲ ሊሆን አይችልም።
ስለዚህ ጥራት ያላቸው ጥቂት የፖለቲካ ፓርቲዎች ወደፊት ገፍተው እንዲመጡ ነው ሐሳቡ። ከዚህ በትንሹ ይጀመርና ከዛ በኋላ ከፍ ያደረግን እናምጣው ወደ ላይ እናምጣው የሚል ሐሳብ ነው። ስለዚህ ስሙ ያን ጊዜ ሊገለጽ ይችላል። በሪዮት ደረጃስ አንድ አይነት ሪዮት አላችሁ ሁላችሁ? አው እስካሁን ልዩ በአብዛኛው የኦሮሞ ፓርቲዎችን የምትወስጂ ከሆነ ዋናው የትግል ስልቱ ነው ልዩ ያደረገን ሚለያየን። እኛ ከመጀመሪያው ጀምሮ በሰላማዊ ፖለቲካ ትግል እናምናለን። ሌላው ደግሞ በሰላማዊ የፖለቲካ ትግል ተስፋ የቆረጠና በዚህ መንገድ ሞክሮ በፍጹም አይቻልም ብሎ ተስፋ በመቁረጥ ወደ ትጥቅ ትግል የገባ ነው። ስለዚህ አሁን ሁኔታዎች ይሄንን የትግል ስልት ወደ ማመሳሰል መጥተዋል። መልካም ሁኔታ ተፈጥሮ የትጥቅ ትግሉን ይከተሉ የነበሩትም አሁን እርግፍ አድርገው ትተው የመሳሪያ ትግል እርም ብለው ወደ ሀገር ውስጥ ተመልሰዋል። ስለዚህ በፊትም የለያየን በአብዛኛው የሪዮት ጉዳይ ሳይሆን የትግል ስልቱ ነው። ስለዚህ አሁን ትግል ስልቱ እየተመሳሰለ በሚመጣበት ጊዜ ብዙ ልዩነት የለም በመካከላችን። ትናንሽ ፕሮግራሞች በፖለቲካ ፕሮግራም ላይ ትናንሽ ጉዳዮች ቢኖሩ እነሱ በውይይት ሊፈቱ የሚችሉና እዚህ ግባ የሚባሉ ጉዳዮችም አይደሉም። ስለዚህ ብዙ የሚያሳስብ አይደለም። በቅርቡ ኦህዴድ በጅማ ያደረገውን ስብሰባ እንየው። በስብሰባ ላይ ንግግር አድርገዋል። ትንሽ አወዛጋቢ ነው ንግግሩ፣ በኦሮምኛ ነው። ከመግቢያው ጀምረው ሲገቡ ሰላምታም አላቀረቡም ነበር እንዳየሁት። ለጠቅላይ ሚኒስትሩም ለኦቦ ለማም እዛ ላሉትም በቀጥታ ወደ ንግግሮት ነው የገቡት። ንግግሮትን ሲያደርጉ ያሰረኝ መንግስት ፊት ቆሜ ነው የምናገረው ብለዋል። ምን ለማለት ፈልገው ነው? አው እንግዲህ በፖለቲካ ውስጥ የተለመዱ አንዳንድ ጊዜ ደግሞ አሰልቺ የሆኑ አቀራረቦች አሉ። ለምሳሌ የሚጋበዙ እንግዶች አይነት እጅግ በጣም ብዙ በሚሆንበት ጊዜ እያንዳንዱን የተጋባዥ ቡድን ሰላምታ ለማቅረብ ተብሎ የሚባክነው ጊዜ ከነዛ ተናጋሪዎች አንፃር እዛ ካሉት ፕሮግራሞች ብዛት አንፃር በምንመለከትበት ጊዜ ለየት ያለ አቀራረብ ሁሉ አስፈላጊ ነው ብዬ አምናለሁ። ጠቅላይ ሚኒስትሩን የተከበሩ ጠቅላይ ሚኒስትር እዛ በማለቴ ብቻ አይደለም ለሳቸው ያለኝ ክብር የሚገለጸው። ከልቤ ነው ማከብራቸው፣ አከብራቸዋለሁ። እዛ የተገኙ ሰዎችንም አከብራለሁ። ነገር ግን የተከበሩ ከሌከለ የተከበረ ከሌከለ እንደዚህ ያንዳንዱን በቡድን እየጠራን እያሰለቸን ህዝቡን እያደከምን ጊዜ የሚየፈጀን ሌላው ያለውን እየደገምን ያንን ነገር ብናደርግ ጥቅሙ ምን ያህል ነው በሚለው ነገር እኔ ያሳስበኛል። እና ሌሎቹ ከኔ በፊትም ከኔ በኋላም ያሉ ሰዎች ብለዋል። ስለዚህ ቀርቤ ከፊታቸው ቀርቤ ሰላምታ በአካል ሰላምታ ሰጥቻቸዋለሁ። ከዛ በኋላ ከመላው ኢትዮጵያ፣ ከመላው አገሪቱ፣ ከመላው ኦሮሚያ ተሰብስባችሁ ለዚህ ጉባኤ የመጣችሁ በሙሉ ይሄ ማለት ሁሉም ያለበት ማለት ነው። በሚዲያም የምትከታተሉ ሁሉ ብዬ ሰላምታ ሰጥቻለሁ። ይሄ ምናልባት በኦሮምኛ ስለሚባል ብቻ አወዛጋቢ የላልሰሙ ሰዎች አወዛጋቢ ሊሆን ይችላል፣ ግን መስማት ነበረባቸው። በፌደራል ደረጃ ነበር ሰዎች የነበሩት። ሁሉንም ሰላም ማለት አይጠበቅበትም፣ ልክ ነው። ግን ምናልባት በደርግ ጊዜ ቢሆን በኃይለ ሥላሴ ጊዜ ቢሆን ይሄ ነገር ሊያስገድድ ይችላል። ከስርም በላይ ለሰዎቹ መንግስትን መናቅ ተደርጎ ይወሰድቦታል። በሌላው ዓለምም የሚሰራ ነው ይሄ ጉዳይ። ፕሬዝዳንት ቁጭ ብሎ ማንም ሰው ንግግሩን በዚህ ልክ የሚቀጥል አይመስለኝም። በቀጥታ የጻፈውን ወይም ደግሞ ሊናገር የፈለገውን የሚያደርግ አዲስ ነገር ለመፍጠር ብለው ነው፣ እርሶ ከማሰልቸት ብለው ነው። እንደ ንቀት ግን ተወስዶበታል። የኔ እንግዲህ አሁን የነገርኩሽ ነው። አድካሚ ነው፣ አሰልቺ ነው፣ ተደጋጋሚ ነው፣ ጊዜ ይፈጃል። ፕሮቶኮል አይደለም እና በዛ ፕሮቶኮል አይደለም፣ ፕሮቶኮል ነው። ግን ለየት ያለ አቀራረብም ይሄ አዲሱ ትውልድ አሁን በስልጣን ላይ ያለው
የቲም ለማ የሚባለው ቡድንም ቢሆን ያን ያህል ወግ አጥባቂና በዚህ ጉዳይ ላይ ብዙ የሚከፋውና ይሄ ባለመሆኑ የሚቆጭ ወይም የሚበሳጭ አድርጌ አልወሰድኩም። እኔ ለውጥ ፈላጊዎች ናቸው ዋናው ከመልእክቱ ካልሆነ በስተቀር እኛን ለምን ሰላም አላለንም የሚሉ አይነት ሰዎች አድርጌ አልወሰድኩም፣ አልወስድም ዛሬም ቢሆን እና ይሄ ቀለል ያለ አቀራረብ ሆኖ አንደኛው ትኩረት እንግዲህ ፓብሊክ ስፒኪንግ የህዝባዊ ንግግሮች የሚጀመሩባቸው የተለያዩ መንገዶች አሉ። በተለያየ መንገድ ሊጀመር ይችላል። አሁን አንቺ ባልሽው መንገድ ብቻ አይደለም። ስለ ፓብሊክ ስፒኪንግ እውቀቱ ያላቸው ሰዎች ወይንም ደግሞ በዛ ዙሪያ የሚሰሩ ሰዎች ምናልባት ሊረዱን ይችሉ ይሆናል። በዚህ መስክ አንድ መንገድ ብቻ አይደለም ንግግር የመጀመር ስልት፣ ለየት ያለ ስልት አስፈላጊም ነው ተወዳጅም ነው ተብሎ ነው የሚታሰበው። ስለዚህ እኔ በወቅቱ ጥሩም ነበረ፣ ለየት ያለ አቀራረብም ነው። ይሄን ያለ አነጋጋሪ መሆኑ መልካም ነው ቁጥ ብለዋል። እሱን ያብራሩ። ይሄ ምን ለማለት ነው? እኔ ያው ከአንድ ሁለት ጊዜ ዋናዎቹን ስርዓቶች ብናስብ በዚህ ስርዓትና በዚህ መንግስት ስር ታስር ያለው በሁለቱም ጊዜ ምንም በደል ሳልፈጽም እንደታሰርኩ ነው እኔ ማምነው። ነገር ግን አሁን ባለው ሁኔታ ያንን ነገር ማንሳቱም አስፈላጊ አይደለም። ነገር ግን እንደዛም ሆኖ ግን መንግስት ፊት ቆሞ እውነት የሆነች ነገር ሳመለክቱ በደፈናው የትናንትናውን እንዳለ እርግፍ አድርጎ ትቶ ምንም ያልተፈጸመ ምንም በደል ያልተፈጸመ አድርጎ ጥፋተኛ እንደ ምንም እንዳላጠፋ ቆጥሮ ማለፍም አስፈላጊ ነው ብዬ አላመንኩም። ስለዚህ ትናንት የተደረገ ስህተት አለ። ነገር ግን እንደዛም ሆኖ ዛሬ አዲስ ሁኔታና አዲስ ክስተት አንድ እንድንሆንና አንድ ላይ እንድንሰባሰብ ተደርጓል። ስለዚህ በዚህ ነገር ላይ እንስራ፣ ስላለፈው ነገር እንተው። ምንም አይነት ትንኮሳ ቢኖር ምንም አይነት ችግር ቢኖር በእርስ በራሳችንን በሌላውም ላይ እጅ እንዳናነሳ የኃይል ተግባር እንዳንፈጽም ይህንን ነው ለመናገር የሞከርኩት። ስለዚህ በንግግሩ ውስጥ ትናንት ያደረጉት ነገር ትክክል ያልነበረ መሆኑን መንገድ ግን አስፈላጊ ነው። የቲም ለማ ነው የቲም ለማ ሳይሆን የስርዓቱ ነው የፓርቲው ነው የቲም ለማ አይደለም የፓርቲው ነው። ፓርቲው በሙሉ ነው የተሰበሰበው በዛ ስፍራና እና እዛ ውስጥ